ሰላም እንዴት ናችሁ? የዩቲዩባችን ተከታታዮች እንዴት አላችሁልን? ታወቁ የተለያዩ ዩኒቨርሲቲዎች ጥያቄዎች እየሰራን እንገኛለን። ዛሬ ደግሞ በጅማ ዩኒቨርሲቲ ሚድ ኤግዛም ተገናኝተናል። ከዚህ በኋላም የተለያዩ የጅማም የሌሎች ዩኒቨርሲቲዎች ጥያቄዎች ስለምንለቅ በምንለቅበት ሰዓት በቶሎ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። ሰብስክራይብ በማድረግ ላይክ በማድረግ እና ኮሜንት ካለ ሀሳባችሁን ኮሜንት በመግለጽ እንድታበረታቱን እንገልጻለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለዛሬ የመረጥነው ሎጂክ ወይም ደግሞ ክሪቲካል ቲንኪንግ ፍሬሽማን ሚድ ኤግዛም ነው። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ እንጋብዛለን። የመጀመሪያው ትዕዛዝ write true if the statement is correct and false is for the statement for incorrect statement only on the space provided ይላል። true false ነው የመጀመሪያው ጥያቄ። አንደኛ ጥያቄ in philosophy asking critical questions is more important than providing answers to the questions asked። የአንደኛው ጥያቄ ትሩ ነው የሚሆነው ምክንያቱም ፊሎሶፊ ወይም ደግሞ ክሪቲካል ኩዌሽን ሞር ትኩረት የሚያደርገው ወንደሪንግ ወይ ደግሞ ጥያቄ ማንሳት ወንደሪንግ ነው። ወንደሪንግ የምንለው ሰዎች ባላዩበት መንገድ ማየት ወይም ደግሞ እንደ በአዲስ አይን አመለካከት ማየት አንድ ነገር ማለት ነው። የነበረን ነገር እንደ አዲስ ማየት ወይም ደግሞ ጥያቄ ማንሳት ማለት ነው። ይሄ explanation philosophy focus on inquiry, questioning, assumption, reasoning critically and exploring meanings. Asking good question is more valuable than having final answers. አያችሁ valuable questions ወይም በጣም ጠቃሚ ያላቸውን ጥያቄዎች ማንሳት ከመመለስ የተሻለ ነው። ምክንያቱም ስታስቡት አዲስ ነገር ማሰብ በጣም ምላሹ ሊታወቅ ሊሆን ይችላል። ሰዎች ባላዩበት መንገድ ማየቱ ይሄ ፊሎሶፊ የፊሎሶፈር አንዱ ተግባር ነው። ሁለተኛ ጥያቄ questions that philosophy deals with seem to be questions that are contingent on specific time and setting። ከዚህ contingent የምትለው ቃል ጊዜያዊ ወይም ድንገተኛ ማለት ነው። questions that philosophy deals with seem to be questions that are contingent on a specific time and setting። የፊሎሶፊ ጥያቄዎች ድንገተኛ ወይም ደግሞ ጊዜያዊ ናቸው፣ ኃላፊ ናቸው ነው። ይሄ ፎልስ ነው። philosophical questions are universal and timeless። philosophical question የምንላቸው ጊዜ የማይገድባቸው ቦታ የማይወስናቸው ናቸው። what is truth? what is justice? ይሄ አሁን what is truth ነው እውነታ ምንድነው የሚለው ነገር ሁሉም ዓለማት ላይ በሁሉም ጊዜያት ሲጠየቅ የነበረ አሁንም እየተጠየቀ ያለ ጊዜና ታይም የማይወስናቸው ናቸው። they are not dependent on time or place። እነዚህ በጊዜና በቦታ አይወሰኑም ማለት ነው። formal sense of philosophy involves doing philosophy and this implies that someone is important to criticize and reflect certain views። ይሄ ፎልስ ነው። ይሄ ምክንያቱም ኢምፖርታንት የምትለው ቃል ምንድነው ደካማ የሆነ ወይም ደግሞ ፍላጎት ማነስን ያመለክታል። እና ምንድነው ፎርማል ሴንስ ኦፍ ፊሎሶፊ ኢንቮልቭስ አንድ ፎርማል ወይም ደግሞ ወጥ የሆነ ፊሎሶፊ ኢንቮልቭ የሚያደርገው ዱይንግ ፊሎሶፊ ማድረግ ነው። ይሄ ደግሞ ወደ ምን ይወስድናል ይላል አንድ ሰው ክሪቲሳይዝ ወይም ደግሞ ሪፍሌክሲቭ ቪውስን ከማድረግ ይቆጥበዋል ዱይንግ ፊሎሶፊ የሚያደርገው ሲል ነው የሚለው። ይሄ ፎልስ ነው። እንደውም ተቃራኒ ዘ ፎርማል ኦር አክቲቭ ሴንስ ኦፍ ፊሎሶፊ ሚንስ ዱይንግ ፊሎሶፊ። ይሄ እስከዚህ ያለው ልክ ነው። ክሪቲካሊ ቲንኪንግ ኩዌሽንስ ይሄ ደግሞ የሚደረገው በምንድነው ክሪቲካሊ በማሰብ ኩዌሽን በመጠየቅ ኩዌሽኒንግ ኤንድ አናላይዝ በማድረግ ኢምፖርታንት ቱ ክሪቲሳይዝ ግን ኦፖዚት ነው። የፊሎሶፊ ኦፖዚት ነው። እንደውም አክቲቭ መሆን ያለበት እንጂ ኢምፖርታንት መሆን የለበትም አንድ ፊሎሶፈር። the actual truth value of statement that make argument have virtually no role in an argument evaluation። ይሄ ፎልስ ነው። ኤግዛክት ፎልስ ነው የሚሆን the truth value statement premise and conclusion is the central in evaluation argument።
ሎጂካል አክሰስ ቦዝ ፎርም ኤንድ ትሩዝ ሪዝኒንግ። ጥያቄው መጀመሪያ ላይ ምንድነው የሚለው the actual truth value the actual truth value of statement that make an argument have virtually no role in argument evaluation. truth value አርጉመንት የምንሰራባቸው ትሩዝ ቫልዩዎች አርጉመንቱን ኢቫሉዌሽን ለማድረግ ምንም አይነት አስተዋጽኦ የላቸውም ነው የሚለው። ይሄ ደግሞ ፎልስ ነው። ዘ ትሩዝ ቫልዩ ስቴትመንት ፕሪሚስ ኤንድ ኮንክሉዥን የምንላቸው የአርጉመንቱ ወሳኝ ወይም ደግሞ ሴንትራል ፓርት ኦፍ የሚባሉት ናቸው ኢቫሉዌት ለማድረግ። ሎጂክ አሰስ ቦዝ ፎርም ኤንድ ትሩዝ ኦፍ ሪዝኒንግ። ሎጂክ ምን ይይዛል? ፎርም እና ትሩዝ ሪዝኒንግን ይይዛል ማለት ነው። አምስተኛ ጥያቄ empiricists are skeptical with regard to the possibility of a priori knowledge. Empiricists are skeptical with regard to the possibility of a priori knowledge. ይሄ እዚህ ጥያቄ መልሱ ጥሩ ነው። ምክንያቱም ኤምፒሪሲስት የምንላቸው ኖሌጅ ይመጣል ብሎ የሚያምኑት በልምድ ወይም በኤክስፔሪየንስ ነው። ፕራዮሪ ኖሌጅ ማለት ደግሞ ላይክ መክሊት እንደምንለው የሰው ልጅ የተሰጠው ነገር ከአምላኩ ከበፊት የተቀበለው ነገር ብሎ ምን እንደምናምነው መክሊት እንደሚባለው ወይም ደግሞ ስጦታ ከፈጣሪ የተሰጠ ስጦታ አለም ብለን የምናምነው እነሱ አይቀበሉትም። በዚህ ምክንያት ጥሩ ይሆናል ማለት ነው። ስድስተኛ ጥያቄ to philosophize is not merely read no philosophy rather it denotes that having philosophy is a sufficient condition to philosophize. It involves rebuffing others' idea and endorsing narcissistic views. Through this process, the main concern is to uncover things with certainty. It requires oneself to develop a sense of critical habits when intellectualize ideas. ስድስተኛ ጥያቄ ዲ ነው የሚሆነው። It requires oneself to develop a sense of critical habits when intellectual ideas. ኤክስፕላኔሽኑን አብረን እንመልከተው። To philosophize means actively engaging critical and reflective thinking, not just knowing facts. It develops habits, equations and reasoning. አንድ ፈላስፋ የሚባለው ጀስት አንድ መጽሐፍ ወይም ደግሞ የሆነ ፈላስፋ የተናገረው ስላነበበ አንድ ፈላስፋ መሆን የሚፈልግ ሰው ፈላስፋ ሊያስብለው አይችልም። አንድ ነገር ስላወቀው ብቻ ክሪቲካል ኩዌሽንስ ማለት አለበት። አክቲቭሊ ኢንጌጂንግ ማድረግ መቻል አለበት። ለምሳሌ ኤ ብናየው it denotes that having philosophy is a sufficient condition to philosophize. ፊሎሶፊ ስላለው ብቻ ፊሎሶፋይዝ ነው ሰፊሽንት ነው አይባልም። ምክንያቱም ሪፍሌክት ማድረግ መቻል አለበት፣ ማንጸባረቅ አለበት። ሁለተኛ ደግሞ ቢ it involves repeating other ideas and endorsing narcissistic views. ቢ ደግሞ ምንድነው የሚል የሌሎችን ሐሳብ ማጣጣል ወይም ደግሞ የራስን ከፍ አድርጎ ማየት። ናርሲስት ማለት ራስን ከፍ አድርጎ ማየት፣ ራስን የተሻለ ብሎ ከሌሎች በቃ እኔ የተሻልኩ ነኝ ብሎ ማሰብ ማለት ነው። እንደዛ አድርጎ ማሰብ ፈላስፋ ያስባል ነው። to philosophize is not merely to know philosophy. ሶስት ሲ ደግሞ through this process the main concern is to uncover things with certainty. አንድ ነገር ስላገኘው ወይም እንትን ስላልከው ብቻ ፊሎሶፈር ላይ ያስብል ይችላል። ስለዚህ የስድስተኛው ጥያቄ ዲ ነው የሚሆነው ማለት ነው። ሰባተኛ ጥያቄ having a premise and a conclusion is a blank condition for a given passage to be considered as argumentative. Having a premise and conclusion is blank condition a given passage to be considered argumentative. አንድ argumentative ለመባል አንድ ስቴትመንት አርጉመንታቲቭ ለመባል ፕሪሚስ እና ኮንክሉዥን ያስፈልጉታል። ግዴታም ነው፣ ሰፊሸንት ነው፣ በቂ ነው ካለው አንድ ስቴትመንት ምን እንለዋለን? ፓሲ አርጉመንታቲቭ እንለዋለን። ስለዚህ ግዴታም ሰፊሸንትም በቂም ግዴታም ነው፣ ኔሰሰሪ ሰፊሸንትም ማለት ነው። ስለዚህ ፓሲንግ አርጉመንታቲቭ if and only if it contains both premises or reasons and conclusions. This makes both necessary and sufficient. ስለዚህ ዲ ሆናም ማለት ነው። ስምንተኛ ጥያቄ
Conclusion of inductive argument: never go beyond premise given. Not contain new information that is not contained in the premise. C. Are proven with certainty by the premise. D. There is a leap from the known to yet unknown. የዚህኛው ዲ ነው የሚሆነው ብዙ እንትን አይደለም። ዜር ኢዝ ኤ ሊፕ ማለት ትንሽ እንትን ማለት የሆነ እርግጠኛ ያልሆንባት ነገር። ሊፕ ማለት ክፍተት ወይ የሆነ አንሰርቲኒቲችን ማለት ነው። ዜር ኢዝ ኤ ሊፕ ፍሮም ዘ ናውን ቱ የት አንናውን ትንሽ አንሰርቲኒቲ አለ ከታወቀው ወደ አልታወቀው ለመሄድ ትንሽ አንሰርቲኒቲ ካለ ነው። ኤክስፕላኔሽን ኢንዳክቲቭ ሪዝኒንግ ሙቭስ ፍሮም ኤ ስፔሲፊክ ኤግዛምፕል ቱ ጄነራል conclusion. It is beyond the evidence, so conclusion are probably not certain. ስለዚህ ብዙ ጊዜ ኢንዳክቲቭ አርጉመንት ከስፔሲፊክ ቱ ጄነራል ነው የሚሄደው። it goes beyond the evidence ስለዚህ ወደ ኤቪደንስ ነው የሚሄድ። ስለዚህ ይሄ የመሆንም ያለመሆንም እድል ስላለው ሊፕ አለች ማለት ነው። ስለዚህ ዲ የሚለው በፐርፌክት አንሰር ይሆንልናል ማለት ነው። one of the following is or about simple non-inferential passage. A likely passage focus on uttering feeling, observation or description. B. There is no rational ground to find out a sort statement that support each other. C. In this case, it is absurd to uncover any logical justified conclusions. D. Likely passages have implicate inferential claim but no explicit claims. የዚህ መልስ ዲ ነው። ኤክስፕላኔሽን ነን ኢንፈርሻል ፓሴጅስ ላይክ ሪፖርት ኦር exclamation do not involve inferences. Option D is odd because it suggests there is implicate inferential. Option D ከሌሎች በሚለየው ምንድነው የሚለው implicate inferential ክሌም ይወስዳል በማለት which contradict the definition of non inferential። ይሄ ደግሞ ከምን ጋር ይጋጫናል? non inferential definition ጋር ይጋጭብናል ማለት ነው። ጥያቄ all Ethiopians are Africans, some Africans are Egyptians, so no Egyptians are Ethiopians. Which one is about argument it is? ይሄ ኤ ኢንቫሊድ ነው የሚሆነው ትክክለኛው መልስ። ምክንያቱም የተነሳንበት all Ethiopians are Africans, some Africans are Egyptians ከሚለው ፕሪሚሶች ከሁለት ፕሪሚሶች የመጨረሻ ኮንክሉዥን ስንሰጥ ሎጂካሊ ኮኔክት ይሆን አይደለም። ምክንያቱም እስቲ እንየው አብረን all Ethiopians are Africans ሁሉም ኢትዮጵያውያኖች አፍሪካውያኖች ናቸው አለን። እሺ እንዳንድ ፕሪሚስ ወሰን some Africans are Egyptians some Africans ከአንዳንዶች አፍሪካኖች ደግሞ ኢጂፕቲያኖች ናቸው ግብጾች ናቸው አይደል። ስለዚህ ምንድነው ኢትዮጵያኖችም ከግብጾች መሃል ሊሆኑ ይችላሉ ማለት ነው። so no Egyptians are Ethiopians። ይሄ ምንድነው ማለት ኢትዮጵያ ሊሆኑ እኮ ይችላሉ። ምክንያቱም ኢትዮጵያውያን ከአፍሪካ ሁሉም ኢትዮጵያውያን አፍሪካውያን ናቸው። አንዳንድ አፍሪካውያን ደግሞ ኢጂፕቲያን ናቸው። ስለዚህ ከነዛ አንዳንድ ከተባሉት ኢትዮጵያውያኖችም ሊካተቱ ይችላሉ። ስለዚህ ይሄ ኢንቫሊድ ይሆናል ማለት ነው። ኤክስፕላኔሽኑ አብረን ነው። The conclusion no Egyptians are Ethiopians does not logically follows from the premise. We only know that Ethiopians are subset of Africans and some Africans are Egyptians, but doesn't mean there is no overlap. Therefore, the argument is invalid. አያችሁት? የኦቨርላፕ ማለት አፍሪካ ኢትዮጵያኖች ከኢጂፕቲያኖች ጋር የሚያገናኛቸው ኮኔክት የሚያደርጋቸው ኦቨርላፕ የሚያደርጋቸው ነገር እንደሌለ አላየንም። ስለዚህ በዚህ ምክንያት ስላላየን ስላልተረጋገጠልን ሎጂካሊ ፍሎ ስላላደረገ ፕሪሚስ እና ኮንክሉዥን ኢንቫሊድ እንለዋለን ማለት ነው። 11ኛ ጥያቄ which one of the following argument is valid? A. All insects have 6 legs. Butterflies have 6 legs. No butterflies are insects. Some mammals lay eggs. All kangaroos are mammals, so all kangaroos lay eggs. C. No fish can survive out of water. Goldfish are fish, so goldfish can't survive out of the water. If it rains, the ground gets wet. The ground is wet, therefore it rained. የማይሆንበት ምክንያት all insects have 6 legs ይላል።
ከኢንሴክት ውጭ ያሉ ነገሮችም 6 ሌግስ ሊኖራቸው ይችላል። ምንም ማረጋገጫ የለም። ኦል ኢንሴክትስ ሃቭ 6 ሌግስ ይላል። ለምሳሌ ጀስት ሁሉም ኢንሴክቶች 6 እግር ቢኖራቸውም ሌሎችም 6 እግር ሊኖራቸው ስለሚችል ያ ልክ ላይ ሆነ ሊያመጣ ሰም ደግሞ ሰም ማማልስ lay eggs. all kangaroos are mammals. so all kangaroos lay eggs. ይሄ ደግሞ ሰም ማማልስ የሚለው ሰም የምትለዋ ናት። ከዚህ ደግሞ አንዳንድ ማማሎች እንቁላል ይጥላሉ። all kangaroos are mammals. ሁሉም ካንጋሮች ደግሞ ማማሎች ናቸው። so all kangaroos lay eggs. ማማሎች አጥቢዎች እንቁላል ይጥላሉ። ካንጋሮች ደግሞ ሁሉም ካንጋሮች አጥቢዎች ናቸው። አጥቢዎች ካንጋሮች በሙሉ እንቁላል ይጥላሉ ነው። ይሄ የማይሆንበት ምክንያት አንዳንድ ማማሎች ናቸው እንቁላል የሚጥሉት። ከነዛ ከአንዳንድ ከተባሉት ካንጋሮቹም ከዚህ ውስጥ ሊካተቱ ይችላሉ። አንዳንድ ከተባሉት ማለት ነው። ይሄ ደግሞ no fish can survive out of water. goldfish are fish, so goldfish can't survive out of the water. ይሄ ምንድነው የሚለው አሳ የተባለ ከውሃ ውጭ መኖር አይችልም። ጎልድፊሽ አሳ ነው። ስለዚህ so goldfish can't survive out of the water. ይሄ በቃ ልክ ነው። ምንም የሚያሻማ ነገር ነው። if it rains the ground gets wet. the ground gets wet. the ground is wet. therefore it rained. ምንድነው ያለ ከዘነበ ውጩ እርጥብ ይሆናል ወይም ደግሞ ውሃ ይሆናል። the ground is ውጩ አሁን ውሃ ሆኗል። ስለዚህ ዝናብ ዘንቧል ማለት ነው አለ። ይሄ ፎልስ የሚሆንበት ምክንያት ከዝናብ ውጩን ሊያረጥም የሚችል ነገርም ሊኖር ስለሚችል ነው። explanation the reasoning C is valid. the conclusion follows necessarily from the premise. if all fishes can't survive out of water, goldfish are fish, then goldfish can't survive out of the water. ምንም በደንብ ከዛ ላይ ተናል። 12ኛ ጥያቄ which of the following is correct about philosophy? ስለ ፊሎሶፊ ትክክለኛ የሆነው የትኛው ነው? concerned with questions that have straightforward empirical answers, involving impulsively examining underlying thoughts and prepositions and other disciplines, encounters views that are taken for granted and seeks an unprejudiced understanding of their foundation. የዚህ መልስ ሲ ነው። philosophy examined and questions what we often take for granted. it aims a critical and unprejudiced understanding of basic assumptions. ይህን ቀድሞ ማንስተን ስናየው የነበረው ነው። ሶስተኛ argumentative passages necessarily have factual statement, have explicit inferential claim only. C involve claims that aim to prove something. the premise do actually support the conclusion. የዚህ መልስ ሲ ነው። ምክንያቱም an argumentative passage is meant to prove support a claim. it means future is intent establish a conclusion with reason or premise. argumentative passage ምን ይዛን ነው የሚለው involves claims that aim to prove something. claim ይዛን አንድ ነገር ሊያረጋግጥልን የሚችል ማለት ነው። የማይሆንበት ምክንያት አንዳንዴ necessarily ስላለ necessarily ላይ መባል አለበት። have explicit inferential claim only. ይሄም have explicit የምትለው ቃል only ስህተት ያደርጓል ማለት the premise do actually support the conclusion. which one of the following statement is correct? unlike soundness conjunccy strongly relies truth statement. B unlike validity conjunccy is likely to be affected by truth proposition. I like strength validity of an argument is unlikely to be affected by the truth of its statement. D like soundness and unlike validity conjunccy and argument is likely to be affected by truth of its statement. ሳውንድነስ እና ኮጀንሲ ሳውንድነስ ዲዳክቲቭ ላይ እና ኮንጀንሲ ኢንዳክቲቭ ላይ ተመሳሳይ የሆነ ትርጉም ያላቸው ዲዳክቲቭ እና ኢንዳክቲቭ ከመሆናቸው ውጭ ማለት ነው በትሩዝ ቫልዩ አፌክት ይሆናሉ።
ስለዚህ ዲ ነው መልሱ ማለት like soundness and unlike validity cogency of an argument is likely to be affected by the truth of its statement. Explanation cogency is applied to inductive argument and it depends on both strengths, reasoning and truth of premise, just like soundness for deductive argument. 15ኛ ጥያቄ all cogent arguments are strong arguments. All strong arguments are inductive arguments. So all cogent arguments are inductive arguments. These arguments ምንድናቸው ነው የሚለው strong arguments ናቸው ይላል። ይሄ ልክ ነው። all strong arguments are inductive arguments። ይሄም ልክ ነው። strong የምንላቸው so all cogent arguments inductive arguments። ይሄ ስትሪንግዙም ቫሊድ ያደርገዋል። እንትኑ ደግሞ ሁሉም ትሩ በመሆናቸው ፕሪሚሶቹ ትሩ በመሆናቸው ሳውንድ እንለዋለን ማለት ፕሪሚሱን ኮንክሉዥን ትሩ ስለሆነ ሳውንድ እንለዋለን። ቢ ማለት ነው ቫሊድ ኤንድ ሳውንድ። explanation the reasoning form is valid it follows the rule a subset b and b subset c then a subset proper subset c ማለት ነው the end the statement are true so it is also sound. How can we turn a conditional statement into argument? Conditional statement ወደ argument የምንቀይርበት መንገድ ምንድነው? by taking the antecedent of a conditional statement and make assert something. ይሄ ትክክለኛ መልስ ነው። explanation to make a conditional if a then into our argument we assert antecedent a as a premise then the consequent b become the conclusion. antecedentውን premise ቢን ደግሞ ወይም ዜን ፓርቱን ኮንክሉዥን በማድረግ ማለት ነው። ቀጣይ ቢ ምንድነው የሚለው by taking consequent of a conditional statement and make if it's saying it's true ይሄ አይሆንም by introducing premise and conclusion indicator word ይሄ ጭራሽ አይሆንም ምክንያቱም ኢንዲኬተሮች በማስገባት ብቻ አንድን አርጉመንት አንድን ኮንዲሽናል ስቴትመንት አርጉመንት ማድረግ አይቻልም። by reversing place of antecedent and consequent አንድ በመቀያየርም ስለማይሆን ቦታቸውን አንቲሲደንቱ እና ኮንሲኩዌንቱ በመቀያየርም ስለማይሆን ኤ ይሆናል ማለት ነው ትክክለኛ መልሱ። 17ኛ ጥያቄ which one of the following is concern of metaethics? Unpacking the structure of moral reasoning, b seeking standard of moral judgment, c reasoning moral dilemma that occur in practice, d theorize about determining yardstick to appraise rightness or wrongness of an action. የዚህ መልስ የሚሆነው ኤ unpacking structure of moral reasoning ነው። ይሄ የሚሆንበት ምክንያት ኢንታይቲክስ ሞር ኮንሰርን የሚያደርገው ጀጅመንት ወይም ፕራክቲስ ላይ ሳይሆን ጀስት ጥናት ላይ ነው። ሞራል ስለዚህ አንፓኪንግ ስትራክቸር ኦፍ ሞራል ሪዝኒንግ ነው። የሞራል ሪዝኒንጎች ምክንያቶች ውጤት ምንድነው ራይት ምንድነው ሮንግ የሚለው ያጠናን እንጂ ጀጅ አያደርግም ኢትሜቴቲክስ ማለት ነው። በዚህ ምክንያት 17ኛው ጥያቄ ኤ ይሆናል ማለት ነው። ኤክስፕላኔሽኑ አብረን ነው። Metaethics concerns analysis of meaning, justification and logic behind moral language. ሞራል ጀጅመንት ባሻገር ያሉትን ሎጂካዊ ሚኒንጎች ጀስቲፊኬሽን ነው ሪዝኒንጎች ነው የሚያጠነው ሜታኤቲክስ ማለት ነው። that is exactly what option A express ስለዚህ ኦፕሽን ኤ ትክክለኛው ምርጫ ይሆናል ማለት ነው። 18ኛ ጥያቄ which of the following is correct? In the A intuition knowledge possible through conscious reasoning and experience ይሄ ልክ አይደለም። B revelation knowledge gained not through personal commitment to discover things not ነው የሚለው ስለዚህ አይሆንም። C empiricism source knowledge that conceives a sense organ as deceptive rationalism is primarily known for affirming both a posterior and prior knowledge ስለዚህ ዲ ይሆናል ማለት ነው። rationalism holds that knowledge can comes from reason priori or and can be conferred experience a posteriori. empiricism value sense experience not reject it so D is a correct statement. 19ኛ ጥያቄ which one of the following is statement is odd? Philosophy is an inexplicably field that study it does not specific subject matter deal with primarily
Issues shouldn't be necessarily controversial, but universal if they are to be regarded as philosophical one. Philosophical is nothing other than wondering and asking very critical questions. ቢናሲ የሚመሳሰል ነገር አላቸው። philosophy is elusive field of study as it primarily deals with transcendental issue። ስለዚህ ኦድ የሆነው philosophy is an inflexible field study it doesn't have specific subject that deal with ስለዚህ specific subject of matter አይደለም ስለሚል ሆናን philosophy does have subject matter reasoning ethics reality knowledge etc option a wrongly say it is inexpressibly በሚለው ምክንያት ኦፕሽን ኤ እንትን ኦድ ይሆናል ማለት ነው። 20ኛ ጥያቄ which of the following passage is argumentative ከነዚህ ከተሰጡት ውስጥ argumentative የሆነው የትኛው ነው? Albert is a fireman and isn't a fisher either. Every time I wash my car it rains. Air contains molecules. Dirt does. Too so does water. D. I have been orally cutting since before you were old enough to tie your own shoes. የመጀመሪያው ዝም ብሎ እንትን ነው አርጉመንታቲቭ አይደለም። ኤ ቢ ደግሞ ዊሽ ነው ወይም ደግሞ ቢሊፍ ነው እምነት ነው። ቢሊፍ ነው ኤ ቢ ቢሊፍ ነው። ስለዚህ ሲ ነው ትክክለኛ ኦፕሽን ሲ ፕሬዘንት ሪዝኒንግ ኢት ጀነራላይዝ ፍሮም ኤግዛምፕል ኤር ዳርት ቱ ዋተር ሁለቱን በማገናኘቱ ጀነራል ፍሮም ኤግዛምፕልስ በማድረጉ ኦፕሽን ሲ ትክክለኛ ምርጫ ይሆናል ማለት ነው። 21ኛ ጥያቄ hypotheses and theories are not derived from observed facts but invented in order to account for them. Carl Hempel. This passage is example for a passage ከምንድነው የሚመደበው? expository passage, loosely associated passage, explanatory passage, inferential passage. Hypotheses and theories are not derived from observed facts but invented in order to account for them. ይሄ explanatory passage ነው እየገለጸው this passage explains how scientific theories originate. It clarifies a process, not argues for or against something. Hence it is explanatory ይሆናል ማለት ነው። 22ኛ ጥያቄ which one is odd? A. An inductive strong argument with at least one false premise can have a false conclusion. B. An inductive strong argument with at least one true piece can't have a false conclusion. C. An inductively strong argument with false conclusion can have at least one false premise. D. An inductively strong argument with false conclusion can have at least one true premise. የዚህ መልስ የሚሆነው ቢ ነው። An inductively strong argument with at least one true premise can't have false conclusion. can't have የምትለዋ ስህተት አደርግብናለች ምክንያቱም an inductively strong argument with at least one true premise ኦድ ታደርግብናለች ማለት ነው። ኦድ እንትኑ can't have false conclusion. So inductive true premise don't guarantee a true conclusion, only probability. So option B can't have a false conclusion is odd and incorrect ይሆናል ማለት ነው። 23ኛ ጥያቄ which of the following alternative statement no one understand me but you alligator are on average smaller than crocodile. C. Don't let any reptiles into the house. D. You may kill any reptile you see in the house. which of the following ስቴትመንት የሆኑ ነው የሚለው ስቴትመንት የምንላቸው ፎርስ ልንላቸው የምንችላቸው ነው። ስቴትመንት ዲክላራቲቭ ስቴትመንት ቢ ነው ማለት ደግሞ አሊጋተር ኦን አቨሬጅ ስሞለር ዛን ክሮኮዳይል ይሄ ሊሆንም ላይሆንም ትርጉሙ ፎርስ ልንለው የምንችለው ነገር ስለሆነ ቢ ይሆናል ማለት ነው። ስቴትመንት ኢዝ ዲክላራቲቭ ስቴት ሴንቴንስ ካን ቢ ትሩ ኦር ፎልስ። 24ኛ ጥያቄ all of the following are questions of normative ethics except ሁሉም ኖርማቲቭ ኢቲክስ የሚያስነሳቸው ጥያቄዎች ናቸው ከአንዱ በስተቀር ነው የሚሉ what makes action right or wrong
ምንድነው አክሽን ራይት ኦር ሮንግ የሚያደርገው? which things are morally good or bad? where do good and bad come from? አያችሁ ሲ የሜታ ኢቲክስ ጥያቄ ነው። ይሄ ጥያቄ ማንሳት ወይም ደግሞ እንትን ማለት የሜታ ኢቲክስ ክፍል ነው እንጂ የኖርማቲቭ ኢቲክስ አይደለም። ኖርማቲቭ ኢቲክስ ስታንዳርድ ኦፍ ራይት ኤንድ ሮንግ ዊል ኦሪጂን ሞራሊቲስ ዌር ጉድ ኤንድ ባድ ካም ፍሮም ኢዝ የሜታ ኢቲካል ኢኩዌሽን የሜታ ኢቲክስ ጥያቄዎች ናቸው እንጂ የኖርማቲቭ ኢቲክስ ክፍል አይደለም። ይሄ 25ኛ ጥያቄ which one of the following statement is odd? ከተሰጡት ውስጥ odd የሆነው የትኛው? technically validity applies only to argument not individual claims. b if an argument is valid then every argument with the same structure is also valid. c invalid arguments it is impossible all the premise be true and the conclusion to be false. invalid argument it is impossible all premise ሁሉም ትሩ ሆኖ ኮንክሉዥኑ ትሩ ፎልስ የሚሆንበት ይሄ ትክክል ነው። ቴክኒካሊ unlike validity soundness applies to argument not individual statement። ስለዚህ የዚህ መልስ የሚሆነው ቢ ነው። if an argument valid then every argument with the same structure is also valid። አንድ አርጉመንት ቫሊድ ከሆነ በተመሳሳይ ስትራክቸር ያሉ ቫሊድ ሊሆን ይገባሉ ነው። validity is about logical structure of one argument logical structure ነው አንድ አርጉመንት ነው የሚለው። saying every argument is with the same structure also valid is not necessarily true. saying every argument with the same structure is also valid የሚለው ደግሞ ትክክል ያለው is not necessarily true. without identical logical form truth condition b false odd ይሆናል። ማሪው ቪዲዮ በዚህ አጠናቀናል። በቀጣይ የተለያዩ ሚድ ኤግዛም ፍሬሽማን ሚድ ኤግዛም ጥያቄዎችን አብረን እንሰራለን። የጅማም የተለያዩ ዩኒቨርሲቲዎችም ጥያቄዎች እየሰራን የምንለቅ ይሆናል። በዩኒቨርሲቲ ቆይታችሁ የሚችሉ የሚድ ኤግዛሞችን አብረን የምንሰራ ይሆናል። በምንሰራበት ጊዜ በሰዓቱ እንዲደርሷችሁ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን። ቪዲዮውን ከወደዳችሁ ላይክ አድርጉ። እናመሰግናለን።